የቀድሞ የፈረንሳይ ፕሬዝዳንት ኒኮላስ ሳርኮዚ የጥፋተኝነት ፍርድ ተላለፈባቸው። የወህኒ ቤት ቆይታም ይጠብቃቸዋል ተብሏል። ዜናው የሮይተርስ ነው፣ እንደሚከተለው እናቀርባለን። የቀድሞ የፈረንሳይ ፕሬዝዳንት ኒኮላስ ሳርኮዚ በ2007 የምርጫ ቅስቀሳቸው ከሊቢያ መሪ ኮሎኔል ሙአመር ጋዳፊ በሚሊዮኖች የሚቆጠር ገንዘብ በህገወጥ መንገድ በመቀበል ወንጀል ተከሶ የ5 ዓመት እስር ተፈረደባቸው። የፓሪስ የወንጀለኞች ፍርድ ቤት በቀላል ሙስናና በህገወጥ የምርጫ ገንዘብ ድጋፍ ወንጀሎች ጥፋተኛ ብሏቸዋል። ሳርኮዚ ክሱን የፖለቲካ ሴራ ነው በማለት ቢከራከሩም አቃቤ ህግ ግን በምላሹ ጋዳፊን በምዕራብ አፍሪካ ሀገራት ዘንድ ያላቸውን ስም ለማጠናከር ቃል ገብተው እንደነበር ገልጸዋል። ዳኛ ናታሊ ጋቫሪኖ ሳርኮዚ የቅርብ ረዳቶቻቸውን የሊቢያ ባለስልጣናትን በማነጋገር ለምርጫ ዘመቻቸው የገንዘብ ድጋፍ እንዲጠይቁ መፍቀዳቸውን አረጋግጠዋል። ፍርድ ቤቱ ሳርኮዚ በህገወጥ መንገድ ከተገኘባቸው የምርጫ ቅስቀሳ ገንዘብ በግል ተጠቃሚ መሆናቸውን የሚያሳይ በቂ ማስረጃ ባያገኝም ጥፋተኛ ሆኖ በመገኘታቸው የ5 ዓመት እስር እና የ100,000 ዩሮ ቅጣት ተጥሎባቸዋል። ይህ ውሳኔ ይግባኝ ቢጠይቁ እንኳን በእስር ቤት ማሳለፋቸው የማይቀር መሆኑን ያመለክታል። በሳርኮዚ ላይ ምርመራው የተጀመረው በ2013 ሲሆን የጋዳፊ የመጀመሪያ ልጅ ሰይፈኢል ኢስላም ሳርኮዚ ለምርጫ ቀስቀሳ ከአባቱ በሚሊዮኖች የሚቆጠሩ ገንዘብ መውሰዳቸውን በመግለጽ ከወነጀሉ በኋላ ነበር። በቀጣዩ ዓመት ደግሞ ሊባኖሳዊው ባለሀብት ዘይድ ታኬዲን የሳርኮዚ የምርጫ ቀስቀሳ ከትሪፖሊ በተገኘ ገንዘብ መደገፉን ገልጾ መጠኑም 50 ሚሊዮን ዩሮ መሆኑን አስታውቋል። ኒኮላስ ሳርኮዚ የህግ ውጣ ውረዶች የአንድን ታላቅ ሀገር መሪ ስልጣን ከለቀቁ በኋላም የህግ የበላይነት እንዴት እንደሚሰራ የሚያሳይ ቁልፍ ክስተት ነው። ይህ ክስና ፍርድ በፈረንሳይ ብቻ ሳይሆን በዓለም አቀፍ ደረጃ በፖለቲከኞች ተጠያቂነት ላይ ለሚነሱ ጥያቄዎች ምላሽ የሚሰጥ ነው። ትኩስና ወቅታዊ መረጃዎች፣ ዜናዎች ተጠናክረው እንዲደርሶት አዲስ ኒውስን ሰብስክራይብ ያድርጉ። ለዛሬ የያዝንላችሁ ዜናዎች እነዚህን ይመስላሉ። ሰብስክራይብ በማድረግ ላይክ እና ሼር በማድረግ ቤተሰብ ይሁኑ። አዲስ ኒውስ